እንደተሰጠው ለመጀመሪያ ጊዜ ይኖር የነበረው በበረሃ ውስጥ ነበረ። ከዚህም በኋላ ለ20 ዓመት በአንድ የጥንት ህንጻ ፍርስራሽ ውስጥ ይኖር ነበር። በዚያ ቦታ ብዙ ክርስቲያኖች የእንጦንስ ቅድስና ያደርጋቸው የነበረውን ተአምራት ሰምተውና ተመልክተው እርሱን ለመጠየቅ ከቦታው እየወጡ የብህትውና ጊዜን ይሻሙ ነበረ። ከዚህም ርቆ የ3 ቀን መንገድ የሚወስድ ጭልም ባለ በረሃ ውስጥ ከአደባባይ ወንዝ በስተምስራቅ ወደሚገኘው ቁሊዝም ወደሚባል ተራራ ቦታ ሄዶ ተቀመጠ። በዚያ ስፍራም አሁንም በቅዱስ እንጦንስ ስም አንድ ገዳም ይገኛል። በዚህም የሰው ቀርቶ የአራዊት ትንፋሽ እንኳን በማይሰማበት ቦታ የብህትውና ኑሮውን ከአጋንንት ጋር በመዋጋት እጅግ በጠበቀ ሁኔታ ቀጠለ። እንደተለመደውም አብዛኛውን ጊዜ ያሳልፍ የነበረው በጾምና በጸሎት ሲያበቃ የቅርጫትና የሳጠራ ስራ ይሰሩ ነበር። ምግቡ ቴምርና የጫካ ፍርፋሪ ነበር። ይኸውም በቀን አንድ ጊዜ ያውም ፀሐይ ሲጠልቅ ነው። አንዳንድ ጊዜ ከ2 እስከ 5 ቀን ያህል ፈጽሞ አይቀምሱም። የእንጦንስን ቅድስና ታላቅ አባትነት የሚያውቁ አንዳንድ ወዳጅ ክርስቲያኖችም ከቦታ ቦታ የሚዘዋወሩ መንገደኞች አንዳንድ ጊዜ ምግብ ያመጡለታል። ይህንንም ምግብ በፀሐይና በበረሃ ሙቀት አድርቆ ለብዙ ቀናት ይመገበዋል። ይኖርበት በነበረ አካባቢ አንድ ትንሽ ምንጭ ስለነበረ ጥቂት መሬት ቆፍሮ ጥቂት እህል በመዝራትና የተለያዩ አትክልቶችን በመትከል በሚያገኘው ሰብል መንገደኞችን ይመግብበታል። ጥቂት እርሻ የማያርሱ ዋና ዓላማው መንገደኞችን ለማስተናገድ ብቻ ነው። አንዳንዴ የዱር አራዊት እየመጡ ሰብሉን ያበላሹ ነበር። አንድ ቀን ግን አራዊቱ መጥተው ሳለ ጮህ ብሎ በመናገር በአንተ ላይ ምንም ጥፋት አድርጌ አላውቅም፣ ለምን ሰብሌን ታበላሽብኛለህ? ከእንግዲህ ወዲያ በዚሁ አካባቢ እንዳትመጡ በእግዚአብሔር ስም ይዣችኋለሁ ብሎ ካዘዟቸው በኋላ አራዊቱ ወደዚያ ቦታ ድርሽ ብለው አያውቁም። አባ እንጦንስም ይተኛ የነበረው ደረቅ ምድር ላይ ነበረ። አንዳንድ ጊዜ ሳር ጎዝጉዘው ይተኛሉ። ብዙ ጊዜ መላ ሌሊቱን በጸሎት ስለሚያሳልፉ የሚተኙበት ሰዓት እጅግ ጥቂት ነው። ልብሳቸውንም ከጸጉር የተሰራ ማቅና የበግ ቆዳ ነበር። እግራቸውም ሆነ ሰውነታቸው ፈጽሞ አይታጠቡም። ይህንም የምነና ስርዓት አንዱ መሆኑን ያምናሉና። በዚሁም በብህትውና ሕይወት ቅዱስ እንጦንስ አብዛኛውን ጊዜ ብዙ ከባድ ችግሮች፣ ፈተና ይደርስባቸዋል። ይህንን ፈተና ይደርስባቸው የነበረው ከጸላኤ ሰናያት የመልካምና የመንፈሳዊ ስራ ጠላትነት ከሆነው ከዲያብሎስ ከሰራዊቱ ከአጋንንቱ የሚመጡ ፈተናዎች ነበሩ። አጋንንቱንም እንጦንስ ከበዓታቸው በማስወጣት ብህትውናቸውን ለማስተው የማያደርጉት ሙከራ አልነበረም። ብዙ አጋንንት በተለያዩ የዱር አራዊቶች፣ በእንስሳት፣ በነብሮች እጅ በጅቦችም አድረው በእርሳቸው ላይ ጥቃት ለመፈጸም ይሞክራሉ። አንዳንድ ጊዜ አጋንንት በገሃድ በቀንም ሆነ በሌሊት በሚፈራው መልክ እየተገለጡ ከበዓታቸው ለቀው እንዲሄዱ ያስፈራሯቸው ነበር። አንዳንድ ጊዜም አጋንንት ተሰብስበው በመምጣት ታላቅ አደጋ ጥለውባቸው የሞቱ መስላቸው በሞትና በሕይወት መካከል ጥለዋቸው ይሄዳሉ። ይህንንም ሁሉ ተጋድሎ እየተጋደሉ ከኖሩ በኋላ በሰላም አረፉ። የአባታችን የአባ እንጦንስ ረድኤትና በረከት ምልጃ በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን።